የሆነ ዛፍ ስትቆርጠው አለ አይደል ባንድ ግንድስ ብሎ ነው የሚወድቀው። ግን ሰይጣን ከህይወት ሊጥል ሲፈልግ እንደዛ አይደለም። ቀስ እያለ አንድ ነገርን እየሰበረ የሆነ ነገርን እየሰበረ ቀስ ስቴፕ በስቴፕ ነው የሚያወጣ። ተስፋ እየቆረጥኩኝ እሷም ሞተች 2011 ላይ ልጅ ከወለደች በ3ኛው ወሩ ማለት። ከዛ በቃ ቶታሊ ተስፋ ቆረጥኩ። አጣፋሪስ ነው ምናምን የሚባል የሆነ ሰፋፊ ቅጠል ያለው እሱ ነገር ያጦዛል ሲባል ሰምቻለሁኝና ባይብሏን እየቀደድኩኝ እሱ እየተቀለልኩኝ ማጨስ ጀመርኩ። በድጋሚ ማን ነው ስምህ? ብሩክ። ብሩክ እሺ፣ ለምን መጣ ወደ ፊት ለፊት? እዚህ ጋር የመጣሁት ያው የኔ ያለፍኩበት የህይወት ተሞክሮ በጌታ ቤት ላሉና ከዛም ባክ ላደረጉ ልጆች በጣም ይጠቅማል ብዬ ስላሰብኩኝ ምስክርነት ልሰጥ ነው የመጣሁት። እንግዲህ ዝም ብሎ ሁሉም ሰው ከሆነ ጫፍ ተነስቶ ባንድ የሆነ ነገር ጋር አይደርስም። በመጀመሪያ ተወልጄ ያደግኩት በክርስትና እምነት ማለት በኦርቶዶክስ ቤት ውስጥ ነበር። እዛ ያለውኝ ግን ስለ ወንጌል ስለ መጽሐፍ ቅዱስ ምንም እውቀቱ አልነበረኝም እና በአጋጣሚ 2006 አካባቢ 2005 አካባቢ አዲስ አበባ ከሁለት ጓደኞች ጋር 3 ሆነን ሄድን እና እዛ የኖርን የተወሰነ ጊዜ ከኖርን በኋላ በቃ ህይወት መንገራገጭ ውስጥ ገባ። ከቤት ይዘሌር ነው ሳንቲም አለቀ ምናምን ወደ ስርቆት ውስጥ ገባም ማለት ነው። ከዛ እኔ ተያዝኩኝ፣ እነሱ አመለጡ። ላንቻ ክፍለ ከተማ ፖሊስ ጣቢያ እኔ ታሰርኩኝ። እነሱን አጋልጥ ሲባል ደውላቸው፣ እሺ ደውላለሁኝ ላይ ስልካቸውን በቃል አውቃለሁኝ እና ደውዬ በጋሞኛ ማለት ነው ዮፒት የታናው ኬታርስ እያልኩ ነግራቸው ነበር ማለት ነው። እንዳመጡ እኔ ተይዤ ስላለው እነሱ ከመጡ ለሁላችንም ነው እንትን የሚሆነውና እነሱ አመለጡ። እኔ ፍርድ አገኘው ቃሊቲ፣ ከቃሊቲ ሸዋሮቢት ተጫንኩኝ ማለት ነው። ከዛ እዛ የተወሰነ ጊዜ እንደቆየ ሚሽነሪዎች አሉ አይደለ ፖኬት ሳይዝ አዲስ ኪዳን ባይብል አመጡና ሲያድሉ እኔ ለማወቅ ስለፈለኩኝ እዛም ብዙ ጊዜ የማጥፋው ላይብረሪ ነበርና ለማወቅ ችኛዋ ስትበላሽብኝ ስታረጅብኝ ሌላ 2 አነባለሁኝ ብዬ 3 መጽሐፍ ቅዱስ ወሰድኩኝ ማለት ነው። ከዛ ከፍቼ ሳነበው ከሌ ነው ወለደ ከሌ ነው ከሌ እስከ ከሌ 14 ትውልድ ብለው ብሰራው ሊገባኝ አልቻለም ማለት ነው። በቃ ይሄ ነገር ለኔ ሊገባኝ ስላልቻለ ገብቷል። ልቤ ይፈልጋል ግን ሊገባኝ አልቻለም። እዛ እንትን ጫካ ነው ሸዋሮቢት ማለት ትልቅ ጫካ ነው። እርሻ ምናምን አለ። አጣፋሪስ ነው ምናምን የሚባል የሆነ ሰፋፊ ቅጠል ያለው ድሮ ህፃን እያለ ለፎሮፎር የምንቀባው እሱ ነገር ያጦዛል ሲባል ሰምቻለሁኝና ባይብሏን እየቀደድኩኝ እሱ እየተቀለልኩኝ ማጨስ ጀመርኩኝ ማለት ነው። ከዛ አያልቅ የለ እስር ጨርሼ ወጣሁኝ። ወደ ሀገሬ ስመለስ ማለት ነው ከኔ ጋር አባሪ የነበሩት ልጆች ያን የተወሰነ ሳንቲም እዛ የዘረፍነውም አለ የኔ ንብረት እነሱ ጋር የነበረው ምናምን አለ። እሱን እንዳልጠይቃቸው ይሁን ብቻ እንዴት እንደሆነ አላውቅም። እነሱ ተቀይረው የሆነ ቻፕል አለች እዛ እኛ ሰፈር ማለት ነው። አንደኛው በፕሮቴስታንት ቤተሰብ ያደገ ልጅ ነው ማክስ ይባላል እና ተቀይረው ጠበቁኝ ማለት ነው። ከዛ እንዴት ይሄ ነገር ገባችሁ ሲነግሩኝ ቸርች ስንሄድ ግርምሽ ሲያስተምረኝ፣ ግርምሽ ማለት በህይወቴ በጣም ትልቁን የህይወቴን ለውጥ የሰጠኝ ሰው ነው። በጣም አመሰግናለሁ በዚህ አጋጣሚ ካየኝ ማለት ነው። እና ስማር ሲገባኝ እስከ ቁርጭምጭሚቴ ስማር ሲያስተምር ወንጌልን ሲያስተምር በጣም ደስ ይላል። በቃ ይወስድሃል ታውቃለህ። ስማር እስከዚህ እስከ ወገቤ ስማር ጥልቅ ብዬ ገባሁኝ ወንጌል ውስጥ ማለት ደስ አለኝ። ህይወቴ ሙሉ በሙሉ ተቀየረ። ሰላም አለኝ። የዛኔ እንትን ወዜ መልኬ ራሱ ሲያምር ጠንካራ ልጅ ነበርኩኝ። መጽሐፍ ቅዱሴን ጫት ይዤ በዞርኩበት ሰፈር ውስጥ መጽሐፍ ቅዱሴን እዚህ ውስጥ ይዤ ጓደኞቼ የሚቆሙበት የሚውሉበት ቦታ እየሄድኩኝ እየሳኩኝ ማለት ነው ፈታ ብዬ ማለት ነው። ጫት ብቻ አይደለም የሚያፍታታው ጋንጃ ማንም ያልፍበታል በወጣትነት ጋንጃም ሲጋራ ምንም እና በቃ ደስ ብሎኝ ህይወትን እየኖርኩኝ እግዚአብሔር በማላውቀው መንገድ ባረከኝ። የሆነ ትንሽ መሰራው ነገር ብዙ ፍሬ ያፈራል። ገባ ሳንቲም ማግኘት ጀመርኩ። ከቤት ተከራይቼ ወጣሁ። እየኖርኩ ከዛ በኋላ ሳንቲም እየሰበሰብኩኝ ዛሬ ግራይንደር ስገዛ፣ ነገ ኮምፕሬሰር ስገዛ፣ ነገ መፍቾችን ስገዛ፣ ከነገ ወዲያ እንዲህ ሳረግ ጽድት ያለ ጋራጅ ከፈትኩኝ ታውቃለህ። ከዛን በቃ እየሰራው ሳንቲም ቁብም እየጣልኩኝ የሆነ ነገሮች እየተመቻቹ ሲመጡ ምናምን ዓለም እየሳበችኝ መጣች። ከቸርች ቀረው ታውቃለህ። ይሄ የሆነ ከ2007 እስከ 2010 ላይ ጋራጅን ከፈትኩኝ። የራሴን ጋራጅ ግቢ ተከራይቼ ምናምን ማለት ነው። ከዛ ዘበኛ ቅጥሬ ከዛ ምናምን ሳንቲም እየመጣ ምናምን ሲመጣ ምናምን በቃ ዓለም እየጠራችኝ የሆነ በቃ ወደ ድሮ እንዲህ ዝም ብሎ 1-2 መጠጣ ትንሽ ጫት ከጓድ ልፍታታ በሚል መቃም ምናምን ጀመርኩልና የሆነ ዛፍ ስትቆርጠው አለ አይደል ባንድ ግንድስ ብሎ ነው የሚወድቀው። ግን ሰይጣን ህይወትን እንትን ሲል ከህይወት ሊጥል ሲፈልግ እንደዛ አይደለም። ቀስ እያለ አንድ ነገርን እየሰበረ የሆነ ነገርን እየሰበረ ቀስ
ስቴፕ በስቴፕ ነው የሚያወጣ ከመንገድና እንደዛ እያለ በቃ ጋራጅ ከፈትኩኝ ምናምን እየኖርኩኝ ምናምን አንድ የሆነች እዛው ጋር ስፔር ፓርት ምናምን መሸጥ ልጅ ነበረችና ከሷ ጋር ተግባባን ምናምን አንድ ሁለት ምናምን ስንል በቃ ወደ ፍቅር ውስጥ ገባን። ከዛ እሷን ካገኘው በኋላ ደግሞ በቃ ባሰብኝ ሌጋሊ መቃም ጀመርኩኝ። የድሮን ሁሉ ረሳው ታውቃለህ። የዛኔ ግርምሽ ሲያስተምረን ወሰደኝ ብያለሁ። ገባሁበት መንፈስ ቅዱስ በውስጤ እንዳለ አውቃለሁኝ ታውቃለህ። እንደዛም ሆኜ በቃ እሷን ካገባው በኋላ ጫት ቁጭ ብዬ ስቅም የሆነ እሷ እያለች ሌላ ቦታ ቺታረግ ምናምን ውስጤ ይነግረኛል። ብሩክ ተው፣ ቀስ ብሎ ነው የሚጀምረው። እኔ ወደ ነገሩ እየሄድኩ ነው። እንደ ሰዎቹ አስባቸው ነገሩን ላደርግ ጥፋቱን ላጠፋ ወደዛ ሲሄድ ከዚህ ጋር ስነሳ በአእምሮዬ ብሩክ ተው ይለኛል። አንድ ስቴፕ ስር ተው 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 እያለኝ ሄጄን እክት አደርገዋለሁ። ከዛ እጸጸታለሁ መልሼ ማለት ነው። ተው እያለኝ ለምን ምነካኝ እያልኩኝ በቃ ይሄ ነገር መመለሻው የለም ሩቅ ነው በቃ እያልኩ ተስፋ እየቆረጥኩኝ እሷም ሞተች 2011 ላይ ልጅ ከወለደች በ3ኛው ወሩ ማለት ነው። ከዛ በቃ ቶታሊ ተስፋ ቆረጥኩኝ። ያኔ ሙሉ በሙሉ የዛኔም ሙሉ በሙሉ ሰይጣን አላሸነፈኝም፣ አልጣለኝም በውስጤ ያኔም። ከዛ በኋላም በቃ አንድ እያልኩኝ ያኔ ዕቃ ስገዛ አንድ እያልኩ ሁለት እያልኩ አልነበር። አሁንም ዛሬ አንድ እያልኩ እየሸጥኩ ሁለት እየሸጥኩ ስቅም በፊት እስር ቤት ከመግባቴ በፊት ያን መጽሐፍ ቅዱስ አንስቼ ቀድጄ ከመጠቅለሌ ጠቅልዬ ከማጨሴ በፊት በዓለም እያለሁ ጋንጃ ብቻ ነበር ምስበው፣ እጽ ብቻ ነበር የምጠቀመው። ጫት አልቅምም፣ ሲጋራ አልስብም፣ ያስጠሉኛል። እና አሁን ላይ ግን እሱንም ጫቱንም ሲጋራውንም የሚቀረኝ ነገር የለም። አንዷን የሻትኩኝ ስቀም፣ አንዷን ስጠጣ አለቃ ያልቅ የለ። ከዛ መጨረሻ ላይ በቃ የሆነ አላ 50 ብር ይዘሻል ምናምን አይነት ስታፍ ውስጥ ገባሁኝ። አይታል ይገርመኛል እኔ ትራሱ ሳስበው። እና ይሄ ሁሉ ምንድነው ከመጀመሪያ አንዴ ያስከውን እውነት ትተህ ወደ ሌላ ቦታ አትሂድ ወንድሜ። መክሬ ነገር ወይም መጀመሪያው እዛው ሳታምን በነበርክበት ብትሆን ይሻል ነበር። ኋላ በቃ ሳንቲም ስታጣ ደግሞ ምን ይመጣል መሰለ? ከሰው ጋር መጣላት ምናምን መጨቀጭ፣ ትበሽቃለህ፣ ሞራል ዝቅ ይላልና የሆነ ነገር ስታጣ ወይ ስጠኝ ወይ አትስጠኝ በሚለው ጥል ውስጥ ትገባለህ። ከአንዱ ጋር ስጣላ እንደዛ ስል ያለችኝን ነገር የቀረችውንም ነገር እየሸጥኩኝ ማለት ነው። መጨረሻ ላይ ማይሆን ከባድ ፋውል ውስጥ ገባሁኝና እዚህ ጋር አሉ ይሄን ሁሉ ታሪኬን የሚያውቁ ልጆች ማለት ነው። በአጋጣሚ እግዚአብሔር ሲያገናኛል ለነሱም ትምህርት እንዲሆን ይሁን አላውቅም፣ ብቻ ማይሆን መጥፎ ጥል ውስጥ ገባሁኝ። በዛ መሀል በፊት ስራ በምሰራ ሰዓት የዞን ፖሊስ ምናምን ብዙ ሰዎችን አውቃለሁ። ተሽከርካሪና ተሽከርካሪ ነክ ጋር ስለምሰራ የፌዴራል ፖሊስ ኃላፊዎችን፣ የዞን ፖሊስ ኮማንደሮችን ምናምን እነሱ ከብዙ ጉድ አውጥተውኛል። መጨረሻ ላይ ግን እነሱ ማያወጡኝ መጥፎ ጦስ ውስጥ ገባሁኝ እና የቀረችኝ አንድ 16034 የምትባል ሃይንዳይ ፖኒ መኪና ነበረች። በአጋጣሚ እንደዚህ የገዛዋትና ብዙም ፎከስ አልሰጣትም ታውቃለህ። ቆማ ብዙ ጊዜ ጎማ ምናምን ትፈልጋለች። ቆማ ስለነበር ሳይ የመጨረሻው አማራጭ እሷ መሸጥ ነው። ሸጥኳትና የሰይጣን ያው ቄሳር ነው መሰለኝ ሙሉ ነገሬን አስረክቤ አጨብጭቤ እዚህ መጣሁኝና ምንድነው ይሄ ሁሉ እንትን የደረሰብኝ ነገር? ወይ እግዚአብሔር ያስገድዶ የከተተኝ ነገር ውስጥ አይደለም ወይ እኔ እንትን ብዬ አይደለም። በህይወት ስንኖር የሰው ልጅ ጠላት አለበት ገባ? ጠላታችን እሱም ስጋ አይደለም የመንፈስ ጠላት ነው። እና ትልቁ አሁን እኔ ምክሬ የምለው ማለት ነው ለዚህም ወጣት ይሄን በቪዲዮ ተቀርጾ ለሚቀጥለውም ጀኔሬሽን ከነበራችሁበት ቦታ አትውጡ፣ ቦታችሁን አትቀይሩ። ይሄ ጫት ሲጋራ ምናምን የሚባል ነገር ጀስት በህይወት ሊያልፍ ይችላል፣ ግን ወደ ህይወት ተመለስ። ብዙ ነገርን ዋጋ ሳያስከፍል ሳያጠፋ ተመለስ ስላለውኝና ዋናው መልእክቴ ነው። አሁን የት ነው እየኖርክ ያለው? አሁን እየኖርኩ ያለሁት እዚያ አንድ ሐዋሳ ነበርኩኝ። አሁን መጨረሻ ላይ ባልኩ መኪናዋን ሸጬ ከማረሚያ ቤት ነው ስኬፕ አድርጌ ወንትን ምናምን ሆኜ የወጣሁትና እሱም ኦልሬዲ 1 ዓመት ምናምን አልፎታል። በመንከራተት አስበዋል። ቤተሰብ ራሱ በቃ በሱሴ ምክንያት ጠጥቼ ስገባ 2 እናት አለኝ። ብዙዎቻቸው 1 እናት ናቸው ያላቸው አይደል? እኔ ግን እድለኛ ነኝ፣ 2 እናት አለኝና እሷ እዚህ ያለችው እናቴ በጌታ ናት፣ ጴንጤ ናት። እኔ ጠጥቼ ስገባ አስበዋል። አረቄ ጠጥቼ እኔ አጠገብህ ስቀመጥ በጣም ነው የሚሸተው እና በዛ ነገር በጣም ችላኝ መረርኳት፣ አባረረች። ከዛ ስታባረረኝ አንድ ጓደኛ ያለ እዚህ ድሮ ልጅ እያለን የማውቀው ልጅና እሱ ምን አለኝ መሰለ? እኔ የምሰራው ሳሙና ላርጎ የፍሳሽ ሳሙና የለም እሱ ነገር ሰራለሁኝ። የተወሰነች እዚህ የሰራው የሰበሰብኳት ሳንቲም ነበረችና አንተ በገንዘቡ እኔ በሙያ እንስራ ምናምን ነገር አለኝ። እሺ አልኩ። ያው ሰውን ታምናለህ። ተቀብሎኝ የጠፋው ማለት ነው። አሁን 40 ምንጭ ነው ሐዋሳ? እዚህ ነው ያለሁት፣ ሐዋሳ ነው ያለሁት። አሁን ግን በንስሐ ተመልሰህ
ማለት ነው። በደስታ እኔ ትላንት ወደ ሰኞ ዕለት የመጀመሪያውን ትምህርት ስታስተምር የንስሐን ትምህርት ስታስተምር ያ ከአባቱ ቤት ድርሻውን ተቀብሎ የሄደው ልጅ ብለህ ስታስተምር እዛ ጋር አሜን ያልኩት ጌታ ይባርክ ያልከኝ እኔን ነው ታውቃለህ። በደንብ አውቀዋለሁ ያንን የመጥፋትን ህይወት አለ አይደለ? በፊት በጌታ ቤት እያለሁ የነበረኝን ሰላም የነበረኝን እረፍት እንዴት እንዳጣሁት እንዴት ሆኖ እዚህ ጋር እንደደረስኩ ስቴፕ በስቴፕ አውቃት። እናቴ እኔን አሳድጋ እኔ ሳልጦራት እንደገና ልጄን እያሳደገች አሜ ይቅርታ፣ በጣም ነው የምወድሽ፣ ይቅርታ አድርጊልኝ። ብዙ ጊዜ ከዚህ በፊት ይቅርታ ጠይቄሻለሁ፣ ግን አልተመለስኩም። አሁን ግን ደህና ነኝ፣ በአባቴ እጅ ነኝ።